እንዴት ሰነበታችሁ ውድ የቆሮንቶስ ሚዲያ ተከታታዮች ሁሉ በያላችሁበት ቦታና ሁኔታ ሰላም እግዚአብሔር ከናንተ ጋር ይሁን። ሰላም፣ ፍቅር፣ አንድነት፣ መተሳሰብ ከናንተ ጋር ጸንቶ እንዲኖር የሁል ጊዜ ምኞቴ ነውና አሁንም ምለው እንደዛው ነው። ዛሬ የማቀርብላችሁ ቪዲዮ ደግሞ ሁሉም ሰው የሆነ ሰው ሁሉ በደንብ ተረድቶ ሰምቶ አስቦ የሚተገብረው መሆን መቻል አለበት ብዬ አስባለሁና ማንኛውም እምነት ተከታይ ይሁን ሰው የሆነ ሰው በሙሉ ይህን ነገር በደንብ ሰምቶ የራሱ ሊያደርገው ይገባል ብዬ አስባለሁ፣ እመክራለሁ። የዛሬው ርዕሴ ደግሞ የሚሆነው እግዚአብሔር የሚጠየፋቸው የሰው ልጅ ተግባሮችን ነው ማቀርብላችሁ። አብራችሁን ቆዩ። አብራችሁን ብትቆዩና ብትዘልቁ ታተርፉበታላችሁ። እስከ መጨረሻው ብትከታተሉ ትማሩበታላችሁ፣ ትፈወሱበታላችሁ ብዬ አስባለሁ። አብረን እንዝለቅ። አንደኛ እግዚአብሔር የሚጠየፈው ትዕቢተኛ ዓይን ነው። በእግዚአብሔር አምሳል የተፈጠረን ታላቅና ከሁሉ ፍጡር በላይ አክብሮ ዳሶ ፈጥሮ በስትንፋሱ ሕያው ያደረገውን ሰው በክፉ ዓይን መመልከት እግዚአብሔር በጭራሽ የማይወደው ተግባር ነውና ይጸየፈዋል። ይህንን ከማድረግ መቆጠብ ያለብን ይሆናል ማለት ነው። ሁለተኛው ሐሰተኛ ምላስን ነው። አንደበታችን በጎ ነገርን በመናገር ሰውና እግዚአብሔርን በማስደሰት የእግዚአብሔርን ቃል ደጋግሞ በመናገር ማመስገን ሲገባ ለውዳሴ ከንቱ የሚዋሹ ሰዎች ይጸየፋቸዋል። ያልሆኑትን ሆንን በማለት ምድራዊ ዝናን ለማግኘት ራሳቸውን የሚክቡትንና በእግዚአብሔር ፊት የሚዋሹትን ይጸየፋቸዋል። በዚህ ዘመን ደግሞ በጣም የሚገርም ነው። አንዳንድ በተግባር ያዩዋቸውን ነገሮች ራሱ ባስታውሳችሁ፣ በታክሲ ስትሄዱ አንዱ ሰው ስልክ ይደውልለታል። የት ነህ ሲባል የሌለበትን ቦታ እዚህ ነው ደርሻለሁ መጥቻለሁ እያለ ሲዋሽ ትሰሙታላችሁ። አጠገቡ ሰው እንዳለ እንኳን የማያስተውል መዓት ሰው አለ። አያፍርም፣ ሲዋሽ ሰው አያፍርም በጭራሽ። እግዚአብሔርን መፍራት ለማሰብ ጊዜ የሚያገኝ ለማግኘት ቀርቶ አጠገቡ ያለውን ሰው እንኳን ያለበት ቦታ እየታወቀ ሲዋሽ ጭራሽ አያፍርም ሰው ማለት ነው። አሁን እየተፈጠረ ያለው ነገር በጣም የሚገርም ከእግዚአብሔር ስርዓትና አሰራር ውጪ እየሄድን መሆናችንን የሚያሳይ መሆኑን እየተገነዘብኩ ነውና እባካችሁ ይህን ነገር በደንብ አስተውላችሁ በእናንተ ላይም እንዳይሆን እንድታስቡበት እፈልጋለሁ። ሶስተኛው የሰውን ደም የሚያፈስ ነው። እግዚአብሔር ክቡር አድርጎ የፈጠረውን የሚወደውን ሰው ጊዜ ሰጠኝ፣ ጉልበት አለኝ፣ በተለያየ ጥቅም ተደልሎ ሆን ብሎ የሰውን ደም የሚያፈሰውን እግዚአብሔር ይጠየፈዋል። ስለዚህ እግዚአብሔር አምላክ የፈጠረን እኛ አንዱ ለአንዱ መጠጊያ መከታ እንዲሆነው እንጂ አንዱ አንዱን በመጉዳት ሕይወቱን በመቅጠፍ ደሙን በማፍሰስ እሱ ላይ በደል ሊሰራበት አይገባምና ነው። አራተኛው ክፉ የሚያስቡ ሰዎችን ይጠየፋቸዋል። እግዚአብሔር ሰውን ሲፈጥረው ለበጎ ግብርና አመስጋኝ እንዲሆን ሆኖ ሳለ ከተፈጠረበት አውድ ውጪ በመሆን ክፋትን ከክፉ አድራጊዎች ጋር ተለማምዶ ለሰው ልጆች ክፋትን መፈጸም ሳይሆን ለመፈጸምም የሚያስቡትን ይጸየፋቸዋል። አይደለም የፈጸመን ለመፈጸም ራሱ በአይምሯችን ውስጥ ስናስብ ገና እግዚአብሔር ያውቃል። ስለዚህ እኛን በዛን ሰዓት ይጸየፈናል ማለት ነው። ምክንያቱም እግዚአብሔር ለሰው ልጆች በጎ ነገር እንድንሰራ ነው እንጂ ክፉ እንድንሰራ አይፈልግም። ፈጽሞ አይወድም ክፋትን። እግዚአብሔር አምላክ የሚወደው ቅን አይምሮ፣ ንጹህ ልብ፣ ሩሩ የሆነ ሰውን ነውና የሚፈልገው። ክፉ የሚያስቡ ሰዎችን እጅግ ይጠየፋቸዋል። አምስተኛ ወደ ክፋት የሚሮጥ ከበጎ ምግባር ይልቅ ክፋትን መርጦ አገር ሰላም ብሎ የተቀመጠን ሰው ለመጉዳት ወይም እንዲጎዳ በመሻት ወደ ክፋት መንገድ የሚመላለስና ወደ መጥፎ አቅጣጫ የሚሄደውን ሰው ይጸየፈዋል። በማንኛውም ሁኔታ
እግዚአብሔር አምላክ እኛን የፈጠረን ሁልጊዜ ለሰው ልጆች በጎ ነገር ወደ እነሱ ሲንሄድ በጎ ዜና በጎ ብስራትን ይዘን ነው እንጂ እነሱን የሚጎዳ እነሱን የሚያስከፋ እነሱን የሚያሳዝን ነገር ልናደርግባቸው አይገባም የሚል እሳቤ ነው የሚሰጠንና ይሄን በደንብ አድርገን ውስጣችን ልናስገባው ያስፈልጋል ማለት ነው። ስድስተኛ በሐሰት የሚመሰክር አንዱን ጠቅሞ ሌላውን ለመጉዳት ገንዘብ ተቀብሎና ተደልሎ ወይም ሆን ብሎ በተንኮል ለመበቀል ተነሳስቶ በሐሰት መስክሮ ባልዋለበት በማያውቀው ጉዳይ ደህነኛውን ሰው ፍርድን በማዛባት ሰውን የሚጎዳ ሰው ይጸየፋል። አሁን እየሆነ ያለው ይሄ ነው። ጊዜያዊ ጥቅምን ለማግኘት ጊዜያዊ ገንዘብ ለማግኘት የራሱ ያልሆነን ሀብት ለማግኘት የራሱ ያልሆነን ንብረት ለማግኘት አንዱን ሰው ለመጉዳት ተባብረው ተነጋግረው ተወያይተው ሄደው መስክረው በሰው ላይ እያስፈረዱ ስቃይ ንጹህ ሰዎች በየማረሚያ ቤቱ በየተለያየ እስር ቤት እየሰቃዩ ይገኛሉ። አገር ውስጥ የሚሆን ውጭ ሀገር ማለት ነው። ስለዚህ እግዚአብሔር አምላክ እነዚህን ሰዎች አብዝቶ ይጸየፋቸዋል። ሰባተኛው በወንድማማቾች መካከል ጸብን የሚዘራ ወንድማማቾች ማለት የአዳም ዘር ሁሉ አንዱ ለሌላው ወንድሙ ነው። ስለዚህ ይህ ማለት አንዱ ለሌላው ሰውን በመጥላት እርስ በርስ እንዲጣሉ በማድረግ በወንድማማቾች መካከል ጸብን በመፍጠር አንዱ ሌላውን እንዲጎዳ የሚያደርገውን ደግሞ ከሁሉ በላይ ከፍ አድርጎ ከስድስቱ ከሰባቱም በላይ ይሄን ደግሞ ከፍ አድርጎ ይጠየፈዋል። ስለዚህ እኛ ሁልጊዜ በወገኖቻችን መካከል መልካምን፣ ማስታረቅን፣ ፍቅርን፣ ሰላምን ነው እንጂ መዝራት ያለብን በወንድማማቾች መካከል ጸብን የሚያስነሳ ሐሜት፣ ተንኮል በመስራት አንዱ አንዱን እንዲጋጭና እንዲጠላ ማድረግ በፍጹም እግዚአብሔር የማይወደው ስራ ነውና ይሄንን ልናስብበት ይገባል። ሁላችንም ራሳችንን ልንፈትሽ ያስፈልጋል ብዬ አስባለሁ። እነዚህን ሰባቱን እግዚአብሔር የሚጸየፋቸውን የሰው ልጅ ግብር በቅዱስ መጽሐፍና ሕያው የሆነ የእግዚአብሔር ቃል መሰረት በምሳሌ 6:16 እስከ 20 ተጽፎ ይገኛልና ይህ መጽሐፍ ቅዱስ ውስጥም ገብታችሁ ብታነቡ በግልጽ ታገኙታላችሁ። ሁላችሁም በዚህ መልክ ለመኖር ጥረት ማድረግ አለብን ብዬ አስባለሁ። ታዲያ ወገኖቼ እና የእግዚአብሔር ቤተሰቦች ከዚህ ውስጥ አንደኛውን እንኳን ብንፈጽም እግዚአብሔር ምን ያህል እንደሚጸየፈን ማወቁ ከባድ አይመስለኝም። እግዚአብሔር ወዶና ፈቅዶ አክብሮ የእጁ ሥራ ውጤት አድርጎ ፈጥሮን እርሱ እጅግ ትሑት በመሆን ትሕትናውንም በአካል አስተምሮ እጅግ ታጋሽ ሆኖ በደል እየሰራን እንኳ ይቅር እያለ እጅግ አዛኝ ሆኖ ለእስራኤላውያን በስደት ወቅት እየበደሉ መናን ከሰማይ ከጭንጫ ውሃ ላይ ውሃ አፍልቆ መግቦ ጥምን አርክቶ እየመራ ይህን ሁሉ እዝነት እና ርኅራኄ እያደረገ እንደበላችን ለእኛ ሲል መከራን በመቀበሉና ሁላችንን እናውቃለን። ይህን ያህል መበደላችንን እያወቀ የሚያደርገውን እዝነት ተመልክተን ፈለጉን ተከትለን ከክፋትና ከበደል አለመመለሳችን ስመለከት በጣም ያስገርመኛል። በዚህ ምድር ለሚኖረን አጭር ቆይታ እና ዕድሜ ሰዎች ለእኛ ክፋትን ማሰባቸውን እያወቅን ምላሻችን ደግ በመሆን ከእኛ በጎ ምላሽ እና ከምግባራችን እንዲማሩና ክፋትን እንዲጠየፉ በማድረግ ለበጎ የተፈጠረውን ሰው ወደ እግዚአብሔር እቅፍ ልንመልስ ይገባል። ክፋትን በፍጹም ልባችን ተጠይፈን በበጎነት መንገድ መመላለስ ስንችል ለእኛ የመንፈስ እርካታ ሲሰጠን ከእግዚአብሔር ዘንድ በረከትን ያስገኛል። በተጨማሪ የውስጥ ጤንነት፣ ለአእምሮ ሰላም፣ ለቤታችን ተስፋና ብሩህ ጊዜ እንዲኖረን ያደርጋል። የሰው ልጅ ለክፋት አእምሮ ከማከራየት መላቀቅ ይገባዋል። በዓለምም ሆነ በሀገራችን የሚሆነው ሁሉ የክፋትና የጭካኔ ውጤት ነው። ስለዚህ በየዕለቱ በጎ ተግባርን እየሰሩ በመለማመድ ንጹሕ አእምሮና ሐሳቤን በመፍጠር እውነተኛ ሰው ሆነን እግዚአብሔርን በመፍራት ለሰው ልጅ ሁሉ አዛኝና ሩሩ ለመሆን በተቻለን አቅምና አጋጣሚ ሁሉ መጣር ያስፈልጋል። ይህን በማቴዎስ ወንጌል 5:45 ላይ ስናየው ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠላችሁም ሁሉ መልካምን አድርጉ፣
ስለሚያሳድዷችሁም ጸልዩ። እርሱ ክፉዎችንና በጎዎችን ላይ ፀሐይን ያወጣል፣ በጻድቃንም በኃጢአተኞችም ላይ ዝናቡን ያዘንባል። ከዚህ የሕያው ቃል የምንረዳው ኃጥአኑንም ጻድቁንም እኩል ያኖራል። ነገር ግን ሁሉም እንደየሥራው የዘራውን የሚሰበስብበት ወቅት ሲደርስ ፍርዱን ዳግም ምጽአት ጊዜ በሥራው ልክ ለእያንዳንዱ እግዚአብሔር ይከፍለዋል። እኛ ግን በሰው ላይ ክፋትን ከመስራት ፈራጅ ከመሆን መቆጠብ ይገባናል። ውድ ቤተሰቦቼ በመጨረሻም በጎ ነገር ብቻ ብንሰራ ምድራዊ ደስታና ሐሴት ሲሰጠን የእግዚአብሔርን ሰማያዊ መንግሥት ለመውረስ መንገድ እንጠርጋለን። ለበጎ ነገር ብቻ እንትጋ፣ ክፋትን እንጠየፍ። በጎነት ትርፉ ብዙ ነው፣ ጉለት የለበትም ለማለት እወዳለሁ። እስካሁን ቆይታችሁ በመከታተላችሁ እጅግ አመሰግናለሁ። በአጋጣሚ በእንግድነት የተገኛችሁ ቤት ለምቦሳ ብያለሁ። ሰብስክራይብ፣ ላይክ እና የሚገነባ አስተያየት በመስጠት አበረታቱ። የበለጠ ጊዜ ወስዶ አንብቦ ለመዘጋጀት ያነሳሳልና ከጎኔ ሁኑ እላለሁ። አስጀምሮ ላስፈጸመ እግዚአብሔር ይመስገን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።